ሰላም ጤና ይስጥልን እንደሰነበታችሁ የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። የተለያዩ ስፖርታዊ ጉዳዮች የምናነሳበት ርዕሰ ጉዳይ ላይ እንገኛለን። ቃል እንዴት ነው ብያለሁ? ደምቂ ሁሉ ሰላም አለናል። የተጫዋቾች የዝውውር መስኮት እንግዲህ ተጧጡፋል። ይህ የክለቦች ዓለም ዋንጫ በነገራችን ላይ አንዱ ያመጣው ጣጣን የሚባል ምክንያቱም ለክለቦች ይገያውን ግን ምንድነው መሰለ እንትን የጠቀመ ይመስለኛል። አሁን ይሄ የድሮ የሚንዛዙ ዝውውሮችን አሁን አሳጥሯቸዋል። በቃ እቺ የዓለም የክለቦች ዋንጫ አሁን እኮ ዝውውር ሲመጣ ለዓለም የክለቦች ዋንጫ ይደርስልኛል አይደርስልኝም ሆኗል ጨዋታው። ስለዚህ በዝውውር መስኮት ላይ አሁን በፊት እንትና ሊገባ ነው እንትና ሊገባ አሁን ነው ይንዛዛ ነበር። እንደውም አንድ ሳምንት እኮ የገረመኝ ለክለቦች ዓለም ዋንጫ ተብሎ አንድ ሳምንት ቀደም ብሎ ነው የተከፈተላቸው ለክለቦች ዓለም ዋንጫ የሚሳተፉ ክለቦች እና የነሱ ጣጣ ለሌሎች ክለቦች ተርፏል። ምክንያቱም ያ ተጫዋች ወደዛ ክለብ እንዳይል አንተ መሯሯጥና ወዲያው ኢንቨስት ማድረግ ኳሊቲ ነው ታደባል። የዘንድሮ አስታውሳለሁ ይጊ አምና በዚህ ሰዓት ይመስለኛል ቀርበን በጣም ከምጣላቸው ወቅቶች አንዱ የዝውውር መስኮት ነው ስትለኝ ነበር። ለምን ስልህ እንደው ሩመሮቹ በጣም ይሰፋሉ፣ ቶሎ ዝውውሮች አይፈጸሙም። አንድ ተጫዋች በሁለት ወር ውስጥ በአንድ ወር ውስጥ ከዛም በላይ ተብላልቶ ነው የሚፈርመው ስትለኝ ነበር። ዘንድሮ ግን እንደዛ አይደለም። ተመላሽ ያልጠበቃቸው ዝውውሮች ፈጥነው ወዲያው ሲፈጸሙት ክለቦችም ሌላ ክለብ እንዳይቀድማቸው በሚል የአውሮፓ ስፔሻሊ የአውሮፓ ክለቦች ስፔሻሊ ደግሞ ከአውሮፓ ውስጥ ደግሞ የእንግሊዝ ክለቦች እና የሳውዲ አረቢያ ክለቦች በፍጥነት ኢንቨስት እያደረጉበት ይገኛሉ። የአሰልጣኞቹን ዝውውር በጣም በዛው ልክ ግን እየገረመኝ ያለው ነገር ምንድነው የዓለም የክለቦች ዋንጫ ላይ የሚሳተፉ ቡድኖች ናቸው አሁን እያጣጣፉት ያሉት እየተዘዋወሩ ያሉት። በዛ ልክ ደግሞ የዓለም የክለቦች ዋንጫ ላይ የማይሳተፉ ቡድኖች ደግሞ እየተጎዱ ነው እየተባለ ነው። እየሄደባቸው ነው እንዳይደራደሩ ሆኗል። ማሰቢያ ጊዜ እንዳያመጡ እንዳይሆኑ ሆኗል። ገብቷል። እንደዛ አይነት ነገር በዛ ላይ የሚያስፈርሙት ተጫዋች ደግሞ በክለብ ዓለም ዋንጫ ላይ ተሳታፊ ከሆነ ደግሞ ሌላ ጣጣ ነው። ምክንያቱም ተጫዋቹ ሙሉ ፎከሱ ወይም ሐሳቡ እዛ ላይ ስለሚሆን ግን ያሰልጣኙ ያልከው የክለቦች ዓለም ዋንጫ ላይ ዝውውር ተጣጥፏል ያልከው ግን በአሰልጣኞች ራሱ ማሳያ ነው። ሲሞኔ ኢንዛጊ በአውሮፓ ቻምፒዮንስ ሊግ መንግስት ነው አልሂላል ነው የተቀላቀለው። ይሄ ራሱ አንዱ ማሳያ ነውና የክለቦች ዓለም ዋንጫ መምጣቱ ለክለቦች የበለጠ ዝውውር ላይ ፈጣን እንዲሆኑ አድርጓቸዋል። በአጠቃላይ እንግዲህ የተጫዋቾች ዝውውር መስኮት እንደተከፈተ ያሰልጣኞቹም በዛው ቅጽበት ነው። ለምሳሌ ኢቭን አሁን እንዴ ኤሲ ሚላን፣ ባየር ሌቨርኩሰን፣ ኢንተር ሚላን ከዛ በኋላ ደግሞ ሌሎችም ቡድኖችም እኮ የተለያዩ የአሰልጣኝ ዝውውሮችን አድርገዋል። እንግዲህ ይሄ ማለት ዝውውሩ በተከፈተ በአንድ ሳምንት ውስጥ ነው ይሄ ነገር የተከናወነው። ለማንኛውም ዛሬ የትኞቹ ዝውውሮች ተፈጽመዋል የተፈጸሙትን ዝውውሮች እንመለከታለን። ከዛ በሩመር ደረጃነት ይሄ ሩመር ስትለው ደግሞ አሁን ያው ፈጣን ዝውውር እየተካሄደ ስለሆነ እንደው በሳምንት ውስጥ ሊያልቁ ወይም ደግሞ የሕክምና ምርመራቸው ሊያደርጉ ይችላሉ የምንላቸውን ዝውውሮች እንመለከታለን። ቼልሲ፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና አርሰናል ያው በልዩነት የሚነሱ የሊጉ ክለቦች ናቸው። ቀደም ሲል ፓስቶኮግሌም በሳምንቱ መጨረሻ ቀን ተሰናብቷል። የሰንም ሰንሁንግሚን ወደ ሳውዲ አረቢያ የሚሄዱ ድል ሰፊ ነው እየተባላለ በአጠቃላይ እስኪ ምን አዲስ ነገሮች አሉ የሚለውን እናንሳና ያው የመጀመሪያው ዝውውር መስኮት ላይ በጣም አነጋጋሪ የነበረው የኩንሃ ነበር። ማንቸስተር ዩናይትድ ይህንን ተጫዋች በ62.2 ሚሊዮን ፓውንድ እንግዲህ ከወልቭስ አስፈርሟል። ለማንቸስተር ዩናይትድ ምን የሚያደርገው ነገር አለ የሚል ጉዳዮች እየተነሱ ይገኛሉ። አሁን እስኪ ትንሽ እናወራበትና ከዛ ደግሞ ወደ ሌሎች የዝውውር መስኮቶች እናልፋለን። እንግዲህ የማቲያስ ኩኒያ ያልተጠበቀ ዝውውር እንደነበር ይታወቃል። በእርግጥ በርካታ ክለቦች ፈልገውት ነበር። በአውሮፓ መድረክ የሚሳተፉ ክለቦችም ተጫዋቹን ለማስፈረም ጥረት አድርገው ነበር። ነገር ግን የተጫዋቹ ብቸኛ ምርጫ የሆነው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ ምናልባት ታሪኩ የበለጠ መግነኑ የረዳው ይመስለኛል። ምክንያቱም የምታስታውስ ከሆነ ከሳምንት በፊትም የሰራነው ዜና ነበር። ማንቸስተር ዩናይትድ ውዱ ክለብ ተብሏል ከሪያል ማድሪድ በመቀጠል እንግዲህ ባለፉት ዓመታት በዋንጫ የታጀበ ጊዜን እያሳለፈ አይገኝም። በበርካታ ሜዳ ላይም እንዲሁም ከሜዳ ውጭ በፈተናዎች የተሞላ ጉዞን እያደረገ ይገኛል። ግን አሁንም ተጽዕኖ ፈጣሪነቱ በተጫዋቾችም ስር እየተመለከተ እንገኛለን። ማቲያስ ኩኒያ አንዱ ነው። ይህ ተጫዋች እንግዲህ በበርካታ ክለቦች የቀድሞ ክለቡ አትሌቲኮ ማድሪድ ጨምሮ በአውሮፓ መድረክ እድል ያላቸው ክለቦች ጠይቀውት ነበር። የእንግሊዝ የተለያዩ ክለቦችም ፍላጎታቸውን ቢያሳዩትም ምርጫውን ማንቸስተር ዩናይትድ አድርጓል። ይህ ተጫዋች በተለይ በዘንድሮው የውድድር ዓመት ለወልቭስ ድንቅ ብቃቱን አሳይቷል። ወልቭስ ወደ ሻምፒዮንሺፑ እንዳይወርድ ካደረጉ ተጫዋቾች መካከል በልዩነት ይነሳል። ቡድኑንም በአምበልነትም እየመራ ጭምር በኋላ ላይ አሰልጣኝ ቪቶር ፔሬራ ጋር የፈጠረው ጥምረትም ፖርቹጋላዊው አሰልጣኝ ወልቭስ እንዲተርፍ ያደረጉት አሰልጣኝም ጥሩ ግንኙነት በመፍጠር እንግዲህ ቡድኑን እንዲቆይ አድርጎታል። በፕሪሚየር ሊጉ የሽኝት መርሃ ግብሩም ለዛ ማሳያ ይመስል ነበር። በተለይ የወልቭስ ደጋፊዎች እንዴት እንደተሰናበቱት ያሳያልና ይህ ተጫዋች በማንቸስተር ዩናይትድ ውስጥ ትልቅ ተጽዕኖ
ፈጣሪ ሊሆን እንደሚችል ይጠበቃል። ምክንያቱም የ10 ቁጥር ሚናም በአሰልጣኝ ሩበን አሞሪም እንደሚሰጠው ይጠበቃል። ምክንያቱም በ10 ቁጥር ሚና ደግሞ ማንቸስተር ዩናይትድ አሁን ብዙ አማራጮች ያሉት ቡድን አይደለም። እንደውም አሰልጣኙ በጊዜያዊነት ሜሰን ማውንትን ነበር ለመጠቀም ሲያስበው የነበረው። በጉዳትም በተለያየም ፈተናም ቢያልፍም በቀጣይ የውድድር ዓመትም እሱም ሜሰን ማውንትን ያስቡት ነበር በዛ ቦታ ላይ። አሁን እንግዲህ ማቲያስ ኩኒያ የተለያዩ ቦታዎች አማራጮችን መጫወት ይችላል። ከግራ ከቀኝም እየተነሳ መጫወት ይችላል። እንደውም በብራዚል ብሔራዊ ቡድንም ከግራ መስመር እየተነሳ እንዲጫወት ተደርጎ ነበር የሮድሪጎ አለመኖር ተከትሎና ይህ ተጫዋች ቨርሳታይል መሆኑ ወይ ደግሞ በተለያየ ቦታ ላይ የመጫወት አቅም ያዙ ለማንቸስተር ዩናይትድ ያውም እንደ አዲስ ለመገንባት እየታሰበ ላለው ማንቸስተር ዩናይትድ ትልቅ ግባት የሚሆን ይመስለኛል። አዎ የሁለገቡ የአጥቂ አማካይ የምትለው ተጫዋች እንግዲህ በብራዚል ብሔራዊ ቡድን እስከ መመረጥ የደረሰበት ደረጃ አለ። ወልቭስ ላይ ሆኖ ብዙ ስኬቶችን በግሉ አሳክቷል። የውድድር ዓመቱ ምርጥ ተጫዋች ተብሏል። የውድድር ዓመቱ ከፍተኛ ጎል አስቆጣሪ ወይም ደግሞ ከፍተኛ ደግሞ ለጎል የሚሆኑ ኳሶችን ያቀበለ ተጫዋች ነው ኩንሃ። ምናልባት በማንቸስተር ዩናይትድ እንግዲህ የ5 ዓመት ፊርማውን ለ1 ዓመት ደግሞ ጭማሪ የታየበት የማራዘም እድል የተፈጠረበት እድል ነው። ጥያቄው ማንቸስተር ዩናይትድ ፈጥኖ ይሄን ዝውውር ለምን አደረገ የሚሉ ብዙ መላምቶች እየተነሱበት ይገኛሉ። አንዱ እነ አርሰናልን የመሳሰሉ ቡድኖች ይፈልጉት ነበረ ካምና ጀምሮ። በነገራችን ላይ የዛሬ ዓመት ሲነሳ የነበረው 40 ሚሊዮን ፓውንድ አርሰናል አቅርቦ ነበረ ይህን ተጫዋች ለማስፈረም። ነገር ግን የ5 ሚሊዮን ፓውንድ ልዩነት ኖሮት ነው ወልቭስና አርሰናል ሳይስማሙ የቀሩት። አሁን ግን በ62.2 ሚሊዮን ፓውንድ ነው ኦልድ ትራፎርድ የደረሰው። ይህ ልጅ እንግዲህ በአመት ውስጥ ያሳየው እድገት ምን ያህል ከፍተኛ መሆኑን ማሳያ ነው። ሁለገቡ የፊት መስመር ተጫዋች ለማንቸስተር ዩናይትድ የተዳከመበት ይሄ ፈጣሪ የምትለው ቦታ ላይ እጅግ ወሳኝ ሚና ይጫወታል ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ነው። ግን በማንቸስተር ዩናይትድ በኩል አሁን ባለፈው ሳምንትም ስናነሳ የነበረ አለ የተስተካከለ የፊት መስመር ተጫዋች ማስፈረም አለበት ይህን ተጫዋች ለማጣመር የሚሉ ጉዳዮች እየተነሱ ይገኛሉ። የዩኬሬሽ አንዱ ነው። አሁን ለምሳሌ ማንቸስተር ዩናይትድ የፊት መስመሩን ለማጠናከር የኩንሃን ብቻ ማምጣት ሳይሆን 9 ቁጥር አጥቂ ከሆይሉንድ በተረፈ ሌላ ምርጥ 9 ቁጥር አጥቂ ካመጣ ጥምረቱ በጣም እጅግ ሰፊ ነው እየተባለ ይገኛል። ይህ ብራዚላዊ እንግዲህ በማንቸስተር ዩናይትድ በሚኖረው ቆይታ ብዙ ውጤቶችን የሚያሳካበት እድል ይኖራል። ከብሩኖ ፈርናንዴስ ጋር የሚኖር ጥምረት የሚገርም ጥምረት ሊሆንም ይችላል እየተባለ ይገኛል። ነገር ግን አሁንም ትልቁ ጥያቄ ማንቸስተር ዩናይትድ የሚያመጣው ተጫዋች ባሉት ተጫዋቾች ልክ ነው ወይ የሚሉ ሀሳቦች እየተነሳ ይገኛል። ባለፈው ሳምንትም ሳነሳው ነበር ውስጥ የተቸገረበት ማንቸስተር ዩናይትድ ጥሩ የሚላቸውን ተጫዋቾች አጣርቶ አስቀምጦ አይ ደግሞ አይሆኑልኝም የላቸውን ተጫዋቾች ቶሎ የማያሰናብት ከሆነ አሁንም የዚህ ተጫዋች መምጣት ምንም ቫልዩ ላይ ኖሩ ይችላል የሚሉ ሀሳቦች የሚነሳበት ነው። በአጠቃላይ የኩንሃ ለማንቸስተር ዩናይትድ የዚህ ሳምንት ምርጡ ፈራሚ ልንለው እንችላለን። እንዳልከው ነው። አሁን ለምሳሌ ኩንሃ በጣም ጥሩ ተጫዋች እንደሆነ ይታወቃል። በዘንድሮው የውድድር ዓመት በአጠቃላይ 17 ጎሎችን አስቆጥሯል። 6 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። 26 ዓመቱ ነው። በጥሩ እድሜ ላይ የሚገኝ አይነት ተጫዋች ነው። ግን ይህ ተጫዋች ብቻውን መጥቶ ቡድኑን የመቀየር እድሉ ምን ያህል ነው የሚለው ነገር ጥያቄ የሚፈጥር ነው። ምክንያቱም ብሩኖ ፈርናንዴዝ ባለፉት 5 ዓመታት በቡድኑ ውስጥ የሰጠው ግልጋሎት በአማካዮች ደረጃ በፕሪሚየር ሊጉ ከምናያቸው አማካዮች ደረጃ ከፍ ያለ ነው። ነገር ግን ቡድኑ ያን ያህል የብሩኖ ፈርናንዴዝ ልፋት አልተጠቀመበትም ብለን መውሰድ እንችላለን ሙሉ በሙሉ። ምክንያቱም በብሩኖ ፈርናንዴዝ ደረጃ ላይ ከሚገኙ ተጫዋቾች በክለብ ውስጥ አልነበሩም። የሱን ያህል ደም የሚሰጡ ተጫዋቾች እንዳልነበሩ ስለተመለከትን አሁንም ማቲያስ ኩንሃ መጥቷል። ማንቸስተር ዩናይትድ ከቪክቶር ዮኬሬሽ ጋር ስሙ እየተያዘ ይገኛል። እንደውም ይሄን አጥቂ የማግኘት እድሉ ሰፊ ይመስለኛል። ምክንያቱም በአውሮፓ የሚገኙ በተለይ ስሙ በስፋት ከአርሰናል ጋር ሲያያዝ ስለነበር ዮኬሬሽ አሁን አርሰናል ያው ወደ በኋላ የምናነሳው ስለሆነ ፊቱን ወደ ቤንጃሚን ሴስኮ ማዘሩ ተከትሎ የቪክቶር ዮኬሬሽ ጉዳይ እስካሁን ይፋዊ ጥያቄ ስፖርቲንግ ሊዝበን አልተቀበለም ከየትኛውም ክለብ። ስለዚህ ይህ ተጫዋች ወደ ማንቸስተር ዩናይትድ የሚመጣበት እድሉ ሰፊ ነው። ምክንያቱም ዘንድሮም ተመልክተናል በፖርቹጋል ፕሪሚየር ሊግ ይገኛል። ይሄ ልጅ ባለፉት 2 ዓመታት ከ85 በላይ ጎሎችን ማስቆጠር ችሏል በሁለት ሲዝን ብቻ ለስፖርቲንግ ሊዝበን በሁሉም ውድድሮች። ስለዚህ ተጫዋች ከአሰልጣኝ ሩበን አሞሪም ጋር ሰርቷል። ወደ ፕሪሚየር ሊጉ መጥቶ ማንቸስተር ዩናይትድን ቢቀላቀል ትልቅ ግብአትም እድልም ይሆናል። ምክንያቱም ዩናይትድ ከማቲያስ ኩንሃን በተረፈ ደግሞ በቀኝ የማጥቃት ክፍል ከብሪያን ምቤሞ ጋር እየተነጋገረ ይገኛል። ይህ ዝውውርም
በዚህ ሳምንት ይጠናቀቃል ተብሎ ይጠበቃልና ምናልባት እነዚህ ተጫዋቾች ፈርመው ማንቸስተር ዩናይትድ በተጨማሪ ግብ ጠባቂም የሚያስፈርም ከሆነ በተለይ ከኤሚሊያኖ ማርቲኔዝ ጋር ስሙ እየተያዘ ስለሚገኝ እነዚህ ዝውውሮች ከፈጸመ ማንቸስተር ዩናይትድ በፕሪሚየር ሊጉም የለመዱ እንዲሁም ደግሞ እንደነ ቪክቶር ዮኬሬሽ አይነት በአውሮፓ መድረክ ራሳቸውን ያሳዩ ተጫዋቾችን ማስፈረሙ በቀጣይ የውድድር ዓመት በተሻለ ጥንካሬ እንዲመጣ ይረዳዋል ብዬ አስባለሁ። አዎ ማንቸስተር ዩናይትድ እንግዲህ በዚህ የተጫዋቾች የዝውውር መስኮት ላይ ከፍተኛ በንቁ ተሳትፎነት የሚሳተፍ ይመስላል። በፕሪሚየር ሊጉ ላይ ያለውን ጥሩ ያልሆነ የውድድር ዓመት ያንን ለመቅረፍ ተጫዋቾቹንም እንደዚሁም ደጋፊዎቹንም ለማስደሰት ሲባል ማንቸስተር ዩናይትድ እንግዲህ በተሻለ መልኩ የዝውውር መስኮቱን የሚያጣጥፍ ይመስለኛል ብዬ ገምታለሁ። የመጀመሪያው የማቲያስ ኩንሃ ነው ትልቅ ዝውውር የተባለው። ወደ ቼልሲ እንለፍ። ቼልሲ እንግዲህ በጥር የተጫዋቾች ዝውውር መስኮት ላይ በብዙ ሲፈልጋቸው የነበረው የፊት መስመሩን ለማጠናከር ነበረ። ያለፈበት የጥር የተጫዋቾች ዝውውር መስኮት ሲያልፍ አሁን ደግሞ የክረምቱ የተጫዋቾች ዝውውር መስኮት ሲያልፍ አንዱ ቅድም ካነሳ ነው የዓለም ክለቦች ዋንጫ ላይ የሚሳተፉ ቡድኖች መካከል ቼልሲ መሆኑ ቶሎ ተጫዋቾችን የማስፈረም እድሉ ለቼልሲም ትልቅ ግብዓት ሆኗል። ሊያም ዴላፕ ከኢፕስዊች ታውን በ30 ሚሊዮን ፓውንድ ወደ ስታንፎርድ ብሪጅ ደርሷል። ምናልባት ይህ ተጫዋች በዘንድሮ የውድድር ዓመት ላይ ከሻምፒዮንሺፑ የመጣ ልጅ ነው። ገና 22 ዓመቱ ነው። ወደ ስታንፎርድ ብሪጅ ሲደርስ የ6 ዓመት ኮንትራት ፈርሞ ነው የመጣው። ለቼልሲ ምን ሊጠቅም ይችላል የሚሉ ጉዳዮች እየተነሱበት ይገኛል። ይህ እንግሊዛዊ የፊት መስመር ተጫዋች እንግዲህ ቀደም ሲል በትልልቆቹ የእንግሊዝ ፕሪሚየር ሊግ ክለቦች በተለይ በኒውካስትል፣ በማንቸስተር ዩናይትድ የመሳሰሉ እንደዚሁም በአስቶን ቪላ ትልልቅ የሚባሉ ቡድኖች ሲፈለግ የነበረ ነው። ግን የልጅነት ህልሙን ወደ ቼልሲ መሆኑን ተከትሎ ሊያም ዴላፕ እንግዲህ ማረፊያው ስታንፎርድ ብሪጅ በኢንዞ ማሬስካው እንደዚህም ደግሞ በዓለም የክለቦች ዋንጫ ላይ የፊት መስመሩን የዘጠኝ ቁጥር ሚናውን የሚወጣ ተጫዋች ሆኗል። ያለቀ ዝውውር ነው። ይሄ ደግሞ እንግዲህ ቼልሲ ጥሩ ዝውውር ፈጽሟል ብዬ አስባለሁ። አንደኛ ነገር ከዋጋው አንጻር ለምሳሌ ዋጋው 30 ሚሊዮን ፓውንድ የውል ማፍረሻውን ብቻ ነው የከፈለው። ይህ ደግሞ 22 ዓመቱ ለሚገኝ አጥቂ በተለያዩ የአውሮፓ ክለቦች የሚፈልግ አጥቂን በ30 ሚሊዮን ፓውንድ ብቻ ማስፈረም ትልቅ ለቼልሲ ትልቅ ቢዝነስ የሰራበት ነው። እንደውም ምን ይታማል ቼልሲ ተጫዋች ለመግዛት በሚያስብበት ወቅት ለገንዘብ እንደማይሳሳ ይታወቃል። በተለይ ቶድ ቦህሊ የክለቡ ባለቤት አሜሪካዊ ባለቤት ሊቀመንበር የሆኑት ቶድ ቦህሊ ተጫዋች የሚፈልጉትን ተጫዋች ለማስፈረም ገንዘብ ወደ ኋላ እንደማይሉ ባለፉት ዓመታት የተመለከትነው ጉዳይ ነበር። ግን በ30 ሚሊዮን ፓውንድ የ22 ዓመት አጥቂ ያውም እንግሊዛዊ የሆነ ተጫዋች ማስፈረማቸው ትልቅ ለቼልሲ ትልቅ ስኬት ነው ብዬ እወስዳለሁ። ምክንያቱም በዘንድሮ የውድድር ዓመት ኢፕስዊች ታውን ከፕሪሚየር ሊጉ እንደወረደ ይታወቃል። ነገር ግን በግሉ ብዙ ጥረቶችን አድርጓል። በአጠቃላይ በውድድር ዓመቱ 12 ያህል ጎሎችን አስቆጥሯል። 2 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ይህ ልጅ ማደግ የሚችል ትልቅ ተስፋ ያለው ተሰጥኦ ያለው ልጅ እንደሆነ በፕሪሚየር ሊጉ ተመልክተናል። ትልቁ ኳሊቲው ደግሞ ከትልልቅ ክለቦች ጋር የነበረው ቁጥራዊ መረጃም ስትመለከት አስደናቂ ነበር። ራሱ ቼልሲ ላይ የሚያስቆጠረበት ጎል መመልከት እንችላለን። አስቶን ቪላ ላይ ባስቆጠራት ድንቅ ግብም ራሱን ይበልጥ ያሳየበት መንገድ ይመስለኛልና ቼልሲ ይህ ተጫዋች በአነስተኛ ዋጋ ማግኘቱ ትልቅ ስኬት ይመስለኛል። ቼልሲ ሌላው ግብ ጠባቂ ለማስፈረም እየተንቀሳቀሰ ይገኛል። ማይክ ማኛንን ከኤሲ ሚላን ለማስፈረም እንግዲህ እየተንቀሳቀሰ ይገኛል። ሌላው በቀኝ በኩል የነ ጄደን ሳንቾ ከክለቡ መልቀቃቸው በተለይ የቀኝ የግራ የማጥቃት ክፍሉ ላይ ትልቅ ክፍተት ይፈጥርበታል ተብሎ ይጠበቃልና ይህ ለመሙላት ደግሞ የነ ሚካኤሎ ሞድሪክም የቀጣይ ክለቡ ቆይታቸው አጠራጣሪ ስለሆነ በዛ መስመር ላይም የሚያስፈርም ከሆነ እንዲሁም ደግሞ ክፍት የሆነው የተከላካይ መስመር ክፍሉን የሚያጠናክር ከሆነ በክለቦች ዓለም ዋንጫ ብቻ ሳይሆን በቀጣይ በአውሮፓ ሻምፒዮንስ ሊግ በፕሪሚየር ሊግ ከባድ ፈተና ይጠብቀዋልና እነዚህ ዝውውሮች መፈጸም አለበት ብዬ አስባለሁ። አዎ ምናልባት የዚህ የ22 ዓመት ወጣት አጥቂ በእንግሊዝ ፕሪሚየር ሊግ ላይ ያሳየው ተጽዕኖ ዘንድሮ ምንም ጥያቄ የለውም። 12 ጎሎች ከሻምፒዮንሺፕ መጥቶ ማስቆጠሩ በዛ ላይ ደግሞ ልጁ ገና እድሜው ለጋ ነው፣ 22 ዓመቱ ጥሩ እድሜ ላይ ነው። የስታንፎርድ ብሪጅ መምጣቱ በጣም ትልቅ ነው ለተጫዋቹም ለቼልሲም። ቼልሲም አሁን በ30 ሚሊዮን ፓውንድ ማምጣቱ በጣም ዝቅተኛ ነው። ምክንያቱም ትልቅ አጥቂ ነው። የወደፊቱ የእንግሊዝ ፕሪሚየር ሊጉ ወይም ደግሞ የእንግሊዝ ብሔራዊ ቡድን ሃሪኬን እየተባለም የሚጠቀስ ልጅ ነው። በጣም ወጣት አጥቂ እንደመሆኑ ነው። ቼልሲ እንግዲህ በዝውውር መስኮቱ ላይ ንቁ ተሳትፎ ከሚያደርጉ ክለቦች መካከል አንዱ ነው። ግን ወዲያውኑ የልጁ ውሳኔ ነው። በነገራችን ላይ ኒውካስትል እና ራሱ ማንቸስተር ዩናይትድ በጣም የሚፈልገው አጥቂ ነበር። እንደውም በመጀመሪያ ምርጫው ነበር። በጥሬ ተጫዋቾች ዝውውር መስኮት ላይ ማንቸስተር ዩናይትድን የመቀላቀል እድሉ ሰፊ ነው። ከ90% በላይ ወደ ኦልትራፎርድ ይመጣል የተባለ ልጅ ነው። ግን መጨረሻ ላይ ሲያሰላስል ነገሮችን በኢንዞ ማሬስካ የሚመራው ቡድን የወደፊቱ
የሱ ሻይን የሚያደርግበት ክለብ መሆኑን በመከተል እንግዲህ ስታንፎርድ ብሪጅ በ30 ሚሊዮን ፓውንድ የመጣ ተጫዋች ነው። በአጠቃላይ እንግዲህ ጥሩ የውድድር ዓመት ያሳለፈ ነው። 9 ቁጥር ተቀብሏልና ብዙዎች የቼልሲ 9 ቁጥርን ያው ከርስ አለበት ተብሎ ይታመናል ወይ ደግሞ መጥፎ እድል ነው ተብሎ ይታመናል የቼልሲን 9 ቁጥር መለያ መልበስና እስካሁን ተጫዋቾችም ባለፉት 2 ዓመታትም እንደተመለከት ነው የለበሰው ተጫዋች አልነበረም። ዘንድሮ በተለይ ሊያም ዴላፕ 9 ቁጥር ነው የመረጠውና ከዚህ በፊት ፈርናንዶ ቶሬስ፣ አልቫሮ ሞራታ የመሳሰሉ ተጫዋቾች ይህን ቁጥር መለያ ለብሰው እንግዲህ አልተሳካላቸው የሚባል ነበርና እሱም ይህንን መጥፎ ታሪክ መቀየር ፈልጋለሁ በሚል በኮንፊደንስ እንግዲህ 9 ቁጥር መለያን መረከቡ ራሱ ሌላኛው አነጋጋሪ ጉዳይ ነው። አዎ ሌላኛው የተጠናቀቀው ማለት እንችላለን በዚህ በእኛ በመናወራበት ሰዓታቶች ውስጥ ሊጠናቀቅ የሕክምና ምርመራውን የሚጨርሰው የኔዘርላንዳዊ ቲጃኒ ሬንደርሰን ወደ ማንቸስተር ሲቲ መምጣት ነው። ምናልባት በተጫዋቾች ዝውውር ታሪክ ውስጥ ከምደነቅባቸው ወይም ደግሞ በቃ ይሄ ልቤን የሚያረካኝ የምትለው ዝውውር ማንቸስተር ሲቲ የሚፈጽማቸው ዝውውር ነው። ምንም ጥያቄ የለውም። ማንቸስተር ሲቲ የፈለገውን ማምጣት ይችላል። የፈለገውን ማምጣት ብቻ ሳይሆን ያልታዩ ተጫዋቾችን አምጥቶ ማንገስ የሚችል ትልቅ ቡድን ነው። የፔፕ ጋርዲዮላው ቡድን ዘንድሮ ያሳለፈው ማንቸስተር ሲቲ ጥሩ ያልሆነ ውድድር ዓመት ነበረ። በመጨረሻዎቹ ሳምንታቶች ከእንደገና ሻይን አድርጎ ተመልሶ መጥቶ ሶስተኛ ሆኖ ማጠናቀቁና ሻምፒዮንስ ሊግ መግባቱ ደግሞ እንደዚሁም በዓለም የክለቦች ዋንጫ ላይ መሳተፉ የሚያስፈልጉትን ተጫዋቾች የሚያመጣበት አጋጣሚ አለ። ይህ ኔዘርላንዳዊ እንግዲህ ከኤሲ ሚላን ጋር በዚህ የውድድር ዓመት ላይ ምርጥ የውድድር ዓመትን አሳልፈዋል። የሴሪያው ምርጥ ተጫዋች እስከሚያስብል ደረጃ ተመርጧል። እንደነዚህ አይነት ተጫዋቾችን ደግሞ ስትወስን ማንቸስተር ሲቲ በዚህ የዝውውር መስኮት ላይ ምን አይነት ተጫዋች ያመጣል ብሎ ብዙዎቹ ገምተው ነበር። የኬቨን ደብሮኒ ከዛም የማቴዎስ ኮቫቺች በጉዳት አለመኖር ወዲያው ትክክት ታደርጋለህ። እንደዚህ አይነት ዝውውሮች ደግሞ ትልልቅ የምትላቸው ክለቦች ደግሞ መማሪያ ሊሆናቸው ይገባል ብያለሁ። ለማንኛውም የቲጃን ሬንደርስ ወደ ኢትሃድ መምጣት አሪፍ ዝውውር ይመስለኛል። ቅድም ያልከው ግን በተለይ ከዝውውር ጋር በተያያዘ እንደ ማንቸስተር ሲቲ አስደናቂ ቡድን የለም። በእንደዚህ ጉዳዮች ላይ በተለይ የሚፈልገውን ተጫዋች ወሬም ከአንድ ሳምንት በላይም ላትሰማ ትችላለህ። በተለይ ማንቸስተር ሲቲ እንዲሁም አሰልጣኝ ፔፕ ጓርዲዮላ እውነተኛ ተጫዋቹን ከፈለጉት በአንድ ጊዜ ነው የሚያስፈርሙት። ይህንን ደግሞ ባለፉት ዓመታትም የተመለከትንበት አጋጣሚ ነበር። ኤርሊንግ ሃላንድን ሲፈልጉት ያስፈረሙበት መንገድ የተለያዩ ተጫዋቾች በልዩነት ማንሳትም ከቻል እንደነ ጆሽኮ ቫርዲዮል በዓለም ዋንጫ ላይ ካዩት በኋላ ያስፈረሙበት መንገድ ወዲያው በውሳኔ ላይ ቀድሞ ጥናት ይደረግበትና ውሳኔ ላይ ወደ ኋላ አይሉም እና ቲጃኒ ሬንደርስም በዘንድሮ የውድድር ዓመት እንግዲህ ድንቅ ከሚባሉ ተጫዋቾች መካከል በሴሪያው ከታዩ አንዱ ነው። በ2023 ነበር ኤሲ ሚላንን የተቀላቀለው ይህ ተጫዋች በዘንድሮ የውድድር ዓመት ድንቅ እንቅስቃሴ ከማድረጉም በተጨማሪ 15 ያህል ጎሎችን ከአማካይ ክፍል እየተነሳ ለኤሲ ሚላን ማስቆጠር ችሏል እና ይህ ትልቅ የተጫዋቹ የእግር ኳስ እድገት ከፍ እያለ ስለመምጣቱ አንዱ ማሳያ ነው። ሌላው ለማንቸስተር ሲቲ ምን አይነት ግብአት ሊኖረው ይችላል የሚለው ነገር ማንሳት ከቻልን ኬቨን ዴብሮይን እንግዲህ ከክለቡ ጋር በይፋ መለያየቱ ይታወቃል። ቅድም እንደገለጽከው ማቴዎ ኮቫቺች ጉዳት ላይ ነው የሚገኘው። ኤካይ ጎንዶጋን በፊት በነበረው ብቃት ላይ የሚገኝ ተጫዋች አልነበረም። ስለዚህ ማንቸስተር ሲቲ ሮድሪን መልሶ ያገኛል። በተከላካይ አማካይ በኩል ሮድሪን መልሶ የሚያገኝ ከሆነ ይህ ተጫዋች በሁለቱም ቦታ የመጫወት አቅም እንዳለው ይነገርለታል። በተከላካይ አማካይም እንዲሁም ደግሞ በማጥቃት ክፍል ፈጣን የሽግግር ኳሶችን ወደ ማጥቃት ክፍል በማድረስ ደግሞ የሚታወቅ ተጫዋች ነውና ራሱን ግብ በማስቆጠር አሲስትን በማድረግ ይታወቃል። ይህ ተጫዋችና ቲጃኒ ሬንደርስ ኤቲሃድ መድረስ ለማንቸስተር ሲቲ የበለጠ ጥንካሬ ይሰጠዋል። በተለይ የሮድሪ መመለስ ደግሞ በቡድን ውስጥ የሚኖረው ግብአት ስለሚታወቅ ይህ ተጫዋች በነፃነት ወደ ማጥቃቱ አዘን ብሎ እንዲጫወት ያደርጋልና ይህ ደግሞ ትክክለኛው የኬቨን ዴብሮይን ምትክ የመሆን እድሉ ሰፊ ነውና ማንቸስተር ሲቲ የፈጸመው ዝውውር 70 ሚሊዮን ዩሮ ያህል ነው ወጪ ያደረገበት እንግዲህ ለዚህ ኔዘርላንዳዊ የ26 ዓመቱ አማካይና ይህ ተጫዋች እንግዲህ በኤቲሃድ ጥሩ ጊዜያትን ያሳልፋል ብዬ አስባለሁ። ምክንያቱም ፔፕ ጓርዲዮላ ትንሽ ታለንቶችን ሊያይ ይችላል። የተጫዋቹ ሜዳ ላይ ያለው አፈጻጸምን ሊመለከቱ ይችላሉ። ግን ይህ ተጫዋች ደግሞ ከፍ ባለ ደረጃ ላይ መገኘቱ በዛ ላይ ደግሞ በጥሩ አሰልጣኝ በቀጣይ የውድድር ዓመት የምንመለከተው መሆኑ እንግዲህ ቲጃኒ ሬንደርስ ለማንቸስተር ሲቲ ትልቅ ግባት ይሆናል ብዬ አስባለሁ። ይህ ተጫዋች እንግዲህ ምናልባት በኔዘርላንድ ብሔራዊ ቡድንም ውስጥ በተወሰነ መልኩ የማየት እድሉን አይቼዋለሁኝ። በጣም ፈጣሪ የሆነ ተጫዋች ነው። አሁን ኬቨን ደብሮኒ ከሲቲ ሲወጣ የእሱ ምትክ ማን ሊሆን ይችላል የሚሉ ብዙ መላምቶች ሲሰጡ ነበረ። የፔፕ ጋርዲዮላ ማንቸስተር ሲቲ ግን መላዎችን መበጀት ወይም ደግሞ ማምጣት ስለሚችል በሱ ምትክ ነው ትክክት የሚያደርገው። ይህ ተጫዋች በሴሪያው ላይ ሻይን አድርጎ መውጣቱ የተሻለ የውድድር ዓመት ማሳለፉ ለማንቸስተር ሲቲም
ግብአት ነው ብዬ ገምታለሁ። ምክንያቱም የሮድሪንና የእሱን ጥምረት አሁን በሚቀጥለው የውድድር ዓመት ላይ ማየት ነው። የዓለም የክለቦች ዋንጫ ላይ በእርግጠኝነት ይደርሳል የተባለው ተጫዋች የሁለቱን ጥምረት የተከላካይ አማካዩ ሮድሪና የማጥቃት ዘይቤ ያለው ደግሞ የማጥቃት ባህሪ ያለው ተጫዋች ይህ ተጫዋች ቲጂ ሬንደርስ ለማንቸስተር ሲቲ የነ ኤርሊንግ ሃላንድ ከፊት ያሉ ተጫዋቾች የነ ማርሙሽ የመሳሰሉ ተጫዋቾች መጋቢ የሆነ ተጫዋች ነው። ምክንያቱም ይህ ተጫዋች እንደውም እኔ በአጠቃላይ ማንቸስተር ሲቲ ለኤሲ ሚላን እንግዲህ በሁለት ክፍያ ነው የሚከፍለው እየተባለ ይገኛል። የመጀመሪያው ወደ 46.2 ሚሊዮን ፓውንድ ይከፍላል። ቀሪውን ደግሞ በተወሰነ ጊዜ ይሄ ምንም ጥያቄ የለውም ምርጥ ዝውውር ነው የሚባለው። ምክንያቱም ዓለም ላይ አሁን እንደነዚህ አይነት ፈጣሪ የሆኑ ተጫዋቾች እየመጡ ይገኛሉ። ወደፊት ደግሞ እድሜውም ትንሽ ነው። በዚህ ልክ ደግሞ በአማካይ ደረጃ 26 ዓመት ራሱ ነው በጣም ገና ልጅ ነው ልትለው ትችላለህ። አማካይ ሆኖ ኬቨን ደብሮኔ በ34 እና 3 ዓመቱ ላይ ማንቸስተር ሲቲ መልቀቁ የዚህ ተተኪ ደግሞ መሆኑ ለፔፕ ጋርዲዮላው ማንቸስተር ሲቲ ወደፊት የተጫዋቾች ዝውውር ላይ እንግዲህ የሚያሳየው አንዱ ትልቁ መልክ ነው ብዬ ገምታለሁ። እንግዲህ ማንቸስተር ሲቲ እንዳልኩ የአማካይ ክፍሉ ትንሽ ከሮድሪም በኋላ መቀዛቀዝና ሳይቶ ነበር። አሁን ይበልጥ እንደሚነሳ እንግዲህ ይጠበቃል። ሌላው ማንቸስተር ሲቲ ራይት አይን ኑሪን ደግሞ እንግዲህ ባለፉት ዓመታት በፕሪሚየር ሊጉ በውጥ ብቃት ከተጫወቱ ተጫዋቾች መካከል አንዱ ይህ አልጄሪያዊ የተከላካይ መስመር ተጫዋች ነው። እንግዲህ ይህ ተጫዋች ለማስፈረም 34 ሚሊዮን ፓውንድ ወጪ አድርጎበታልና ባለፉት ዓመታትም ሲከታተሉት የነበረ ተጫዋች ነበር። እንደውም ቲጃኒ ሬንደርስም ራይት አይን ኑሪም በጥሩ የዝውውር መስኮት ማንቸስተር ሲቲ ቀውስ ውስጥ በነበረበት ጊዜ የመጀመሪያ የዝውውር አማራጮቹ ነበሩ። እንግዲህ እነዚህ ተጫዋቾች አልተሳካም ነበር። ይህ ተጫዋች ግን ባለፉት ዓመታት እኔ በግልም አፕሪሼት ከማረጋቸው የግራ መስመር ተከላካዮች አንዱ ነው። 34 ሚሊዮን ፓውንድም ይገባዋል ብዬ አስባለሁና ይህ እንግዲህ 24 ዓመቱ ነው። ተጫዋች ገና ማደግ የሚችል ተጫዋች ነው። በዛ ላይ ደግሞ ፕሪሚየር ሊጉን ባለፉት 5 ዓመታት በወጥ አቋም ወልቭስን ባስቸጋሪው የወልቭስ ቡድን እንግዲህ ወልቭስ የተለያዩ አሰልጣኞች በየጊዜው እየተቀያየሩ ፈተና የበዛበት ክለብ ነበር። በእነዚህ ውስጥ ግን ራያን አይት ኑሪ እንግዲህ ድንቅ ብቃታቸውን ካሳዩ ተጫዋቾች መካከል አንዱ ነውና ይህ ደግሞ ለማንቸስተር ሲቲ በተለይ ሁነኛ ተፈጥሯዊ የግራ መስመር ተከላካይ ማንቸስተር ሲቲ ባለፉት ዓመታት ምናልባት ከኦሌክሳንደር ዚንቼንኮ በኋላ አግኝቷል ብዬ አላስብም። ምክንያቱም የነ ጆሽኮ ቫርዲዮልንና ወጣቱን ተጫዋች እያቀያየሩ ነበር የሚጫወቱት በዛም ቦታ ላይ። ይህ ተጫዋች እዛ ቦታ ላይ ስክት ማለቱ እንግዲህ ለናታን አኬም ሌላኛው አጋዥ ተጫዋች ሆናል ብዬ አስባለሁ። ምክንያቱም ተፈጥሯዊ ቦታው የግራ መስመር ተከላካይ ስለሆነ። እንግዲህ በዝውውር መስኮቱ ላይ አንዱ የመጨረሻው ከተጠናቀቀው ጉዳይ እናንሳና የጀርሚ ፍሪምፖንግን ወደ ሊቨርፑል መምጣት ነው። ምናልባት የሊቨርፑል በዚህ የውድድር ዓመት ላይ ከአርኖልድ ጋር መለያየቱን ተከትሎ ሁነኛ የሚባል ወሳኝ ሊቨርፑልንም ልታደንቅ የምችል አርኔ ስሎት እንግዲህ ትልቅ ስራ ሰርተዋል የሚባለው በዚህ በቀይ መስመር ሁለገብ ተጫዋች ነው። ይሄ ፍሪምፖንግ የሚባለው ተጫዋች ይህ ኔዘርላንዳዊ ተጫዋች ከባየር ሌቨርኩሰን ወደ ወደ ሊቨርፑል በ30 ሚሊዮን ፓውንድ መምጣቱ ራሱ ትልቅ ሽግግር ነው ልትለው ትችላለህ። እንግዲህ ትልልቆቹን ቡድኖች እያነሳን ነው። ከማንቸስተር ዩናይትድ፣ ቼልሲ እንደዚሁም ደግሞ ሲቲና ሊቨርፑል ላይ ነው። ሶስቱም በሚፈልጉት ልክ ነው እየተኩ የሚገኙት። ሊቨርፑል በዘንድሮ የውድድር ዓመት ላይ ሻምፒዮን ሲሆን ትልቁን ደግሞ ድርሻውን የተወጣው ያው አርኖልድ ነበር። አርኖልድ ካደገበት 20 ዓመታትን ካሳለፈበት ቡድን ወደ ሪያል ማድሪድ ሲዛወር የዚህ ተጫዋች ምትክ ማን ሊሆን ይችላል የሚሉ ብዙ መላምቶች ነበሩ። ማረፊያው እንግዲህ በ5 ዓመት የሚቆየው ጀርሚ ፍሪምፖንግ ሆኗል። ትልቁ ዝውውር ነው ብለን እናስባለን። ይሄን ራሱ ሊቨርፑል ደግሞ ቀደም ብሎ የፈጸመው ዝውውር እንደነበር ይታወቃል። የጀረሚ ፍሪምፖንግ እንግዲህ ይህ ተጫዋች ቅድም እንደገለጽከው በትክክለኛ ተጫዋች የተተካ ይመስለኛል። እንደውም አንዳንዶች ምን ይላሉ፣ በመከላከል ረገድ በተለይ ትሬንት አሌክሳንደር አርኖልድ በመከላከል ረገድ ብዙ ጥያቄዎች የሚነሱበት ተጫዋች እንደሆነ ይታወቃል። ነገር ግን በማጥቃት ክፍሉ ላይ ደግሞ የትሬንት አሌክሳንደር አርኖልድ ያህል የቀኝ ተመላላሽ በቅርብ ዓመታት ውስጥ አልታየም ተብሎ ይነሳል። ይህም ከ100 በላይ የግብ ዕድሎችን አመቻችቶ በማቀበል በሊቨርፑልም እንግዲህ የተመለከትንበትም አጋጣሚ ነበር ባለፉት ዓመታት። እንግዲህ የርገን ክሎፕ ናቸው የተጫዋች ያሳደጉት። በኋላ ላይ በሊቨርፑል የተለያዩ ድሎችን አሳክቶ እንግዲህ ከክለቡ ወጥቷል። ምናልባት ሊቨርፑል ከዚህ ልጅ ያጣው አንድ ነገር ብዬ ማስበው ከተጫዋቹን ከማጣቱም ባለፈ ገንዘብ አለማግኘቱ ነው። 10 ሚሊዮን ዩሮ ያህል በእርግጥ በክለቦች ዓለም ዋንጫ ላይ ሪያል ማድሪድ ተጫዋቹን ስለሚፈልገው 10 ሚሊዮን ዩሮ ያህል ክፍያን ተቀብሏል። ነገር ግን ሊቨርፑል ትሬንት አሌክሳንደር አርኖልድን በሚገባው ዋጋ ሽጦታል የሚል እምነት የለኝም። ነገር ግን እሱን ተጫዋች የተካው በዣቢ አሎንሶ ስር ድንቅ ብቃቱን ያሳየው ጀረሚ ፍሪምፖንግ ነው። ይህ ተጫዋች ባለፉት ዓመታት በተለይ ባለፉት 2 ዓመታት ደግሞ በዣቢ አሎንሶ ስር ወጥ የሆነ አቋም ያሳየ ተጫዋች ነው። ብዙ ድሪብል ያልተደረገ ወይ ደግሞ በተጫዋቾች ታልፎ ያልሄደ ተጫዋች ነውና ይህ ተጫዋች ለሊቨርፑል ትክክለኛ ቦታው ነው ብዬ አስባለሁ። ሌላኛው ግብአት የሚሆነው ከአሰልጣኙ ጀምሮ ኔዘርላንዳዊ ናቸው። አሰልጣኙ ይህ ተጫዋች ኔዘርላንዳዊ ነው። በቡድን ውስጥ
እንደነ ቨርጂል ቫን ዳይክ፣ ኮዲ ጋክፖ የመሳሰሉ ተጫዋቾች እንደነ ራያን ግራቨንበርክ የመሳሰሉ ኔዘርላንዳውያን ተጫዋቾች መኖሩ ደግሞ ይህ ተጫዋች በቀላሉ ቡድን ውስጥ እንዲዋሃድ መንገድ ይፈጥርለታል ብዬ አስባለሁ። ምክንያቱም ከሀገር ልጆች ጋር ስትጫወት ደግሞ ያለው መናበብ በዛ ልክ ሊሆን እንደሚችል ስለሚጠበቅና ሊቨርፑል የፈጸመው ዝውውር አስደናቂ ነው ብዬ አስባለሁ። በተለይ ጀረሚ ፍሪምፖንግን ወዲያው መተካቱ ምክንያቱም በተለያዩ ክለቦችም ይፈለግ ስለነበር። ሌላው ከነ ሚሎስ ከርኬዝ ይጠናቀቃል ተብሎ የሚጠበቀው በዚህ ሳምንት የቦርነሞዙ ተከላካይ ይህም ሃንጋሪያዊ ነው። የዶሚኒክ ሶፖዝ ላይ የሀገር ልጅ ነው። ይህ ተጫዋች እንግዲህ በግራ መስመር በኩል የነ ሮበርትሰንና ሲሚካስን ቦታ ይሸፍናል ተብሎ የሚጠበቅ ተጫዋች ነው። እድሜው ግን 22 ዓመቱ ነው። ድንቅ ተጫዋች አዩ ይመስለኛል። ሌላኛው ፍሎሪያን ቨርትስ ነው። ስለሱ ጉዳይ ትንሽ የምናነሳ ይመስለኛል ይገ ምክንያቱም የእንግሊዝ ሰዓታችን ሊሰብር ይችላል እየተባለ ይገኛልና ምናልባት ፍሎሪያን ቨርትስ የሚያገኝ ከሆነ ሊቨርፑል አስደናቂ ቡድን መሆኑ አይቀርም ብዬ አስባለሁ። እንግዲህ ማንቸስተር ሊቨርፑል ትልቅ የዝውውር መስኮት ነው በዚህ በፍሪምፖንግ ዝውውር ላይ የተከሰተው። ምናልባት የኔዘርላንዳዊ እንግዲህ 5 ዓመት አንፊልድ የሚቆይ ይሆናል። ከዚህ ቀደም እንግዲህ በማንቸስተር ሲቲ አካዳሚ ውስጥ ያደገ ተጫዋች ነው። በ2019 የውድድር ዓመት ላይ እንግዲህ ለሴልቲክም የተጫወተበት አጋጣሚ አለ። ከዛ በኋላ ነበር ወደ ባየር ሌቨርኩሰን ሄዶ በዣቪ አሎንሶ የሚመራው ሌቨርኩሰን ጋር ጥሩ የውድድር ዓመትን ያሳልፈው። በአጠቃላይ እንግዲህ የተፈጸሙ ዝውውሮችን ተመልክተናል። እንደው ካለን ሰዓት አንፃር ደግሞ የተቃረቡ ዝውውሮች ምናልባትም በዚህ የተጫዋቾች በዚህ ሳምንት ሊዘዋወሩ ይችላሉ ከሚሉ በጥቂቶቹ እናንሳና መሰናበት እንችላለን። የማርቲን ዙቢሜንዲ ጉዳይ በጣም እጅግ ውስብስብ ጉዳይ የሆነ ይመስለኛል። ለንደን ላይ የሕክምና ምርመራውን ሊያደርግ ቀጠሮ ተይዞለታል እየተባለ በሚገኝበት አጋጣሚ ዣቪ አሎንሶ ሪያል ማድሪድም መውሰዱን ተከትሎ ይህን ተጫዋች በተወሰነ መልኩ ሀሳቡን ሊያስቀይረው ይችላል እየተባለ ይገኛል። ትናንትና ምን ያህል ምርጥ ተጫዋች መሆኑን በስፔን ብሔራዊ ቡድን ላይ ትልቅ ተጫዋች መሆኑን አሳይቷል። በነገራችን ላይ አርሰናል ይህን ተጫዋች ካገኘ ትልቅ አሁን ቅድም ስናነሳው እንደነበረው እንደነ ቲጂያን ሬንደርሰን ማንቸስተር ሲቲ እንደተቀላቀለው አርሰናልም ትልቅ ሁነኛ የዴክላን ራይስ አጣማሪ የሚያገኝ ይመስለኛል እና የሱም የዙቢሜንዲን ጉዳይ በጣም እጅግ አጠራጣሪ ጉዳይ ሆኗል። በአንጻሩ አሁን ደግሞ ከማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ የወሰኑት ውሳኔ አንጻር አርሰናል በጣም የተቀዛቀዘ የዝውውር ሂደትን እያደረገ ይገኛል። ይህ በአርሰናል አዲስ አይደለም፣ የተለመደ ነው። ምክንያቱም ባለፉት ዓመታትም ተጫዋች ሲያስፈርም እጅግ በርካታ ሩመሮች ያልፋሉ። ተጫዋቹ ሀሳብ መቀየር አለ። ለምሳሌ በዝውውር መስኮቱ ሲጀመር ቪክቶር ዮኬሬሽ ጋር ነበር በስፋት ስሙ ይያዝ የነበረው። አሁን በተለይ አሰልጣኝ ሚኬል አርቴታና አንድሬ ቤርታ ከተነጋገሩ በኋላ የክለቡ ስፖርቲንግ ዳይሬክተር ፊታቸውን ወደ ቤንጃሚን ሴስኮ አዞሩ። የዙቢሜንዲ ጉዳይ ከምንም በላይ ቀድሞ ያለቀ ጉዳይ ነበር። ነገር ግን አሁን ደግሞ ሌላ ጣጣ መጥቶበታል። እንደውም ትላንት ፍሎሬንቲኖ ፔሬዝ በኔሽንስ ሊግ ፍጻሜ ላይ በፖርቹጋልና ስፔን መካከል በተደረገው ፍጻሜ ላይ አንድ ተጫዋች በድብቅ ለማስፈረም እየሰሩ ይገኛሉ ይላል የሚል ጽሁፍ ወጥቶ ነበር ትላንትና። ለዚህ ደግሞ ብዙዎች የገመቱት ዙቢሜንዲ ነው ሲሉ ተሰምቷል። ይህ ዙቢሜንዲ ከሆነ ደግሞ ሪያል ማድሪድ ይህ ተጫዋች ለማግኘት ቅርብ ይሆንለታል። ስለዚህ አርሰናል ዝውውሩን በአፋጣኝ መልኩ መጨረስ ይጠበቅበታል። አንደኛ ነገር ተጫዋቹ የአሰልጣኝ ዣቪ አሎንሶ የቀድሞ አድናቂ ነው። ምክንያቱም በተጫዋችነት ዘመኑ እሱን ሳይን ያደጉት የሚል ሀሳብ መስጠቱ ይታወሳል። በዛ ላይ ደግሞ ይህ ተጫዋች ስፔናዊ እንደመሆኑ ለሪያል ማድሪድ የመጫወት እድሉ ሰፊ ሊሆን ይችላል። ስለዚህ አርሰናል ይህ ተጫዋች ከአምና ጀምሮ በጥሩ የዝውውር መስኮት ጀምሮ ስምምነቶች ከአሰልጣኝ ሚኬል አርቴታም በግሉ ከተጫዋቹም ስፔናዊ እንደመሆናቸው አሰልጣኙ የተለያዩ ግንኙነቶች ፈጥረው ስምምነት ተፈጥሯልና አሁን ሙሉ በሙሉ ስምምነት ላይ ደርሷል። የሕክምና ምርመራ ብቻ ነው የሚቀረው ቅድም እንዳልከው ሲባልም ዜናም በተለያዩ ቢቢሲን ጨምሮ የተለያዩ የዜና አውታሮች ዘግበውታል። እንግዲህ ይህ ተጫዋች ለአርሰናል መምጣቱ ትላንት ኔሽንስ ሊግ ለተመለከተ ወይ ደግሞ የፍጻሜ ጨዋታ ከፖርቹጋል ጋር በነበረው ጨዋታ ምን ያህል የመሃል ሜዳውን ክፍል ዶሚኔት እንዳደረገው ተመልክተናልና ይህ ተጫዋች እውነትም ለአርሰናል ቢመጣ ጆርጂኒዮ ከአርሰናል መልቀቁ ይታወቃል። እንዲሁም ደግሞ አርሰናል ፈጣሪ የምትለው የአማካይ ተጫዋችም የለውም። ምክንያቱም የነ ማርቲን ኦዴጋርድ ብቻ ግልጋሎትን ነው እያገኘ ያለውና ይህ ተጫዋች በተከላካይ አማካይነትም በማጥቃት ክፍሉም ላይ የሚኖረው ሚና ከፍ ያለ ነውና አርሰናል ይህን ዝውውር መፈጸሙ እጅግ ትልቅ እምርታ ይሆንለታል ብዬ አስባለሁ። አርሰናል እንግዲህ በዚህ የዝውውር መስኮት ላይ ዙቢሜንዲን የሚያጣ ከሆነ ትልቅ ክስረት ነው የሚመስለኝ። ምክንያቱም ያው የአርሰናል የዝውውር መስኮት ላይ ሲከፈት ያው ብዙ መቀዛቀዞች ይታዩበታል። የፈለገውን ተጫዋች አያመጣም። እስከ ዝውውሩ ፍጻሜ ድረስ እንትና ያስፈርማል የሚባሉ እድሎች ሲፈጠሩለት ይከርሙና ያንንም ሳያስፈርም የሚያልፍበት አለ። የአንድሬ ቤርታ አርሰናልን መቀላቀል ያንን ይቀርፋል የሚል ሀሳብ በብዙዎች እየተነሳ ይገኛል። የማርቲን ዙቢሜንዲን
የሕክምና ምርመራውን ያጠናቀቃል እየተባለ ነበር። በመሃል ደግሞ ሪያል ማድሪድ መጥቶ ሀሳቡን እያስቀየረ ነው እየተባለ ይገኛል። ለማንኛውም ለአርሰናል የዝውውር መስኮት ዘንድሮ ይህን ተጫዋች ካጣው ያው ትልቅ ክስረት ነው። ምክንያቱም ከተጫዋቾች የዝውውር መስኮት ከጥር ጀምሮ ሲከታተለው የነበረ ሀሳቡንም ምናልባት ይህ ተጫዋች ከባየር ሌቨርኩሰን ዣቪ አሎንሶ ሪያል ማድሪድን መቀላቀሉ ሊሆን ይችላል እየተባለ ነው እንጂ አሰልጣኝ አንቸሎቲ ኖሮ ቢሆን ያን ቡድን አይቀላቀልም የሚል ግምቶችም ይመጣሉ። ቤንጃሚን ሼሽኮ አርሰናል አንዱ ሊጨርሰዋል የተባለው ምናልባትም በዚህ የሳምንት መጨረሻ ድረስ የስራ ቀናቶች እየተባለ የሚገኘው ይህን የፊት መስመር ተጫዋች ከአርቢ ሌፕዚግ ሊያስፈርም እድሉ ሰፊ ነው እየተባለ ነው። አርሰናል በነገራችን ላይ ሁለቱንም የማስፈረም አቅም አለውም እየተባለ ነው። ቤንጃሚን ሼሽኮም እንደዚሁም ደግሞ ዩኬሬሽንም ሁለቱንም ማምጣት ፍላጎት አለው እየተባለ ነው። ግን ይሄኛውን እንደው ትቶ ይሄኛውን ቢያመጣ እንኳን ለብዙዎቹ 9 ቁጥር አጥቂ ሁነኛ መፍትሄ ሊሆን ይችላል። ምክንያቱም የዩኬሬሽ ኦልሞስት የቅድም ስናነሳው የነበረው ወደ ማንቸስተር የመግባቱ እድል ከ60 በመቶ ያህል ከፍ ያለ ነው። ይሄኛው ደግሞ ከ80 በመቶ ከፍ ያለ ነው የሚባሉት ምክንያቱም በሁለቱ ክለቦች መካከል ነው አሁን እየተፎካከሩ ያለው። ሁለቱ ትልልቅ አጥቂዎች ማንቸስተር ዩናይትድን አርሰናልን ይቀላቀላሉ እየተባለ ሌላ የመጣ የጠየቀም ቡድን ስለሌለ እድላቸው ለሁለቱ ቡድኖች ይመስለኛል። የቤንጃሚን ሴስኮ ጉዳይ ከምንም በላይ ከማርቲን ዙቤሜንዲም በላይ በጣም አሳሳቢ ጉዳይ ነው ለአርሰናል። ምክንያቱም እርግጥ ነው የማርቲን ዙቤሜንዲ ጥንካሬም ያለው የተጫዋቹ ጥራትም ተመለከትን፣ በአርሰናል የመሃል ሜዳ ክፍል ላይም የሚጨምረው ግብአትንም ተመለከትን። የቤንጃሚን ሴስኮ ጉዳይ አርሰናል የተፈጥሮ አጥቂ ማስፈረም ግዴታ የሆነበት ጊዜ ነው ያለው። አርሰናል እንደውም የተፈጥሮ አጥቂ ብቻ ሳይሆን የመስመር አጥቂ ማስፈረም ትልቅ ፍላጎት እንዳለው ይታወቃል። እንደውም በዚህ አጋጣሚ ከነ ሮድሪጎና ከኒኮ ዊሊያምስ ጋርም ስሙ እየተያዘ ስለሚገኝ ተፈጥሮ አጥቂ ማስፈረም ግን ለአርሰናል የግዴታ ነው። ምክንያቱም ቡድኑ ባለፉት ዓመታት በተሻለ ጥንካሬ ቢሰራም ዋንጫ ማግኘት ያልቻለ ቡድን እንደሆነ ይታወቃል። ዋንጫ ካሸነፈ 5 ዓመታት የተቆጠረ ቡድን በዘንድሮ የውድድር ዓመት ጠንካራ የምትለው በአውሮፓ ከሚገኙ ምርጥ አጥቂዎች ካላስፈረመ በቀጣይ የውድድር ዓመት ፈተና ይበዛበታል። ይህ ተጫዋች በዘንድሮ የውድድር ዓመትም አምናም የተሻለ ብቃትን አሳይቷል። አምናም ሊያስፈርመው ነበር አርሰናል። ነገር ግን ተጫዋቹ ምርጫውን በአርቢ ሌፕዚግ መቆየትን አድርጓልና አሁን የተጫዋች እንግዲህ ለአርሰናል ቢመጣ ምን አይነት ጥቅም ይሰጣል? ተፈጥሯዊ 9 ቁጥር አርሰናል የላቸውም። ሁሉም ፎልስ ናይን የምንላቸው ተጫዋቾች ናቸው። እንደነ ካይ ሃቨርትዝ፣ ጋብሪኤል ጄሱስ የመሳሰሉ ተጫዋቾች። ይህ ተጫዋች ከርቀት ግብ የማስቆጠር አቅሙ የአየር ላይ ኳሶች ላይ የማሸነፍ ያለው ብቃት በልዩነት ይነሳለታልና ይህ ተጫዋች እንግዲህ በዘንድሮ የውድድር ዓመት 21 ጎሎችን አምና ደግሞ 18 ጎሎችን ያህል አስቆጥሯል። ይህ ተጫዋች ለአርሰናል ማስፈረም በዚህ ሳምንት ማጠናቀቅ ግን ለነገ የማይለው የቤት ስራው ይመስለኛል። አርሰናል እንግዲህ ከዚህ ከቤንጃሚን ሴስኮ ውጪ ያው የቀድሞውን የቼልሲ የሪያል ማድሪድ እና እንደዚህም በዚህ የውድድር ዓመት ላይ በርንማውዝ ጋር ጥሩ የውድድር ዓመትን ያሳለፈው ኬፓ አሪዛባላጋን በጣም በትንሽ ብር ማለት ይችላል ለማስፈረም የሕክምና ምርመራውን በዚህ ካለንደቂቃ አንፃር ያን ዝውውር እንዴት አየው? ምክንያቱም የኬፓ ወደ አርሰናል ለመቀላቀል መወሰን ለኔ እንደ ትልቅ ዝውውር አይቼዋለሁ። ምክንያቱም አንደኛ ነገር የወጣበት ዋጋ፣ ሁለተኛ ነገር ደግሞ የዴቪድ ራያ ተጠባባቂ ነው። ሁለተኛ ነገር ይህ ልጅ በዘንድሮ የውድድር ዓመት በቦርንመዝ ድንቅ ብቃቱን ያሳየውና ይህ ተጫዋች ከቼልሲ ሲያስፈርመው ከአትሌቲኮ ቢልባኦ የግብ ጠባቂዎች ክብረ ወሰን እንደነበር ይታወሳልና የተጫዋች 30 ዓመቱ ነው። ወደ አርሰናል የሚመጣ ጥሩ ዝውውር ይመስለኛል። በጣም አሪፍ ዝውውር ነው። ምክንያቱም በዓለማችን ላይ ትልቁ ውዱ ዝውውር ተብሎ ወደ ቼልሲ ሄደ ታላቁ ኬፓ አሪዛባላጋ ቼልሲ ላይ ያው የተጠበቀውን ያህል የውድድር ዓመት ባያሳልፍም ነገር ግን በርንማውዝ ላይ ባለፈው የውድድር ዓመት ላይ ጥሩ ጊዜ ማሳለፍ በሪያል ማድሪድም ጥሩ ጊዜ ለአርሰናል ትልቅ እንድምታ ነው የሚኖረው። ምክንያቱም በዴቪድ ራያ እንግዲህ በማይኖርበት ጊዜ ወይም ደግሞ በኤፍኤ ካፕ በሌሎችም እንደውም በዋናው በሊጉ ራሱ ተፎካካሪ ይሆናል ተብሎ ነው የሚመጣው። ያው በሁለተኛ ግብ ጠባቂ አድርገው ነው ያመጡት። ግን እሱ የሚለው ተፎካክሬ የመጀመሪያ ግብ ጠባቂ ለመሆን እድሉን አገኛለሁ የሚለው ለአርሰናል ግን በግብ ጠባቂዎች ደረጃ ትልቅ ቅድም እንዳነሳ ነው ማንቸስተር ሲቲም ሊቨርፑልም እንደዚሁም ደግሞ ቼልሲም ጥሩ የተጫዋቾችን እንዳስፈረሙ ሁሉ አርሰናልም ይሄን ካስፈረመ ለግብ ጠባቂዎች ጥሩ ነው የሚል ሀሳብ ነው። ያለን ሰዓት ተጠናቋል። የተከበራችሁ ተመልካቾቻችን ሀገሬ ቴሌቪዥን ተከታተሉት የነበረው ሳምንታዊው የስፖርት ፕሮግራማችን ይህንን ይመስል ነበረ። ገደባባይና ቃለ ስላሴ ካሳ አብረናችሁ ቆይታ አደረግን። እስከ ሳምንት መልካም ሳምንት ይሁንላችሁ።